ቅዱስ አማኑኤል እንዴ እንደዚህ ኩርት ብለህ ነው እንዴ የምትለምነው? ለማይክ እኮ ያበድርከኝ ብር የምትጠይቅ ነው እንጂ የምትለምን አመስልም። ሰው የገዛ ብሩን አንስቶ እንዲሰጥ ዝቅ ብለህ ነው እሺ መለመን ያለብህ። ዚዙ ምን ሆነሽ ነው? ለምንድን ነው የምትጨቃጨቂው? ኧረ ይኸው ቅብርር ብሎ ይለምናል። እኛ ለፍተን የምናገኘውን ብር እኮ በነፃ እንድንሰጠው የሚጠይቅ አይመስልም። ዳግም ሀና በጣም አመሰግናለሁ። አረ ችግር የለውም ዳግም። ቆያ ሁሉ ሀብትና ንብረት የት ገባ? እንዴትስ እዚህ ደረጃ ላይ ደረስ? እስኪ ንገረኝ። በአንድ አሰቃቂ የመኪና አደጋ በአንድ ጀንበር ሙሉ ቤተሰቦቼን አጣሁ። ከዛ በኋላ ህይወቴ ተበላሸ። ንብረቶቼ በዕዳ ተያዙ። የነበረኝን ነገር በሙሉ አጣሁ። ይቅርታ፣ በጣም አዝናለሁ። ያው እግዚአብሔር ሰጠ፣ እግዚአብሔር ደግሞ መልሶ ነሳ። ተመስገን ነው እንጂ ሌላ ነገር ምን እላለሁ? ልክ ነህ። እግዚአብሔር ለኛ ከኛ በላይ ያውቃል። እሺ ቆይ አንተ እኮ የተማርክ ትልቅ ጭንቅላት ያለክ ሰው ነህ። እንዴት ስራ ፈልገህ ካልገባህም? ማን ይቀጥረኛል? ጎዳና የወደቀን ሰው ማን አምኖ ቦታ ይሰጠዋል? የትም ብሄር ለኔ የሚሆን ቦታ እንደሌላቸው ነግረው ነው የሚመልሱኝ። ተዋቸው። እንደውም አንተ ቀረህባቸው። ምን አይነት ጭንቅላት ያለው ሰው እንዳመለጣቸው አላወቁም። እንደዛ ነው ብለሽ ነው? ዳጊዬ አትጨነቅ፣ ሁሉም ነገር አልፏል። ከነገ ጀምሮ እኛ መስሪያ ቤት ስራ ትጀምራለህ። ነገ? አይ ሀና፣ ነገ እንኳን ስራ አልጀምርም። ለምን? ድሮ ቆሜ ሳለ የቅዱስ አማኑኤል ወዳጅ ነበርኩ። ሁሉንም ነገር አጥቼ መንገድ ላይ በወደቅኩበትም ሰዓት ይህንን አምላክ መጥራቴን አላቆምኩም ነበር። ሁልጊዜ አማኑኤል አይጥለኝም፣ አንድ ቀን ህይወቴን ይቀይረዋል ብዬ አምን ነበር። ዛሬ በእነዚህ አስቸጋሪ ሰዓታት አንቺን ያገናኘኝ እሱ ነው። ይገርማል። ከድሮ ጀምሮ ለቅዱስ አማኑኤል ያለ ፍቅር ይገርመኝ ነበር። አዎ፣ እና ስራ ከመጀመሪ በፊት ወደ ደሃና ቅዱስ አማኑኤል ቤተክርስቲያን ሄጄ ምስጋናዬን ማቅረብ አለብኝ። በምስጥ ተበልቷል። ለብዙ ዘመናት የእግዚአብሔር ቃል ሲነገርባትና ምዕመናን ሲገለገሉበት የቆየው የደሃና ቅዱስ አማኑኤል ቤተክርስቲያን ቤተ መቅደስ በአሁኑ ወቅት በመፍረሱ ምክንያት ታሪካዊና ቅዱስ ቦታ ለሸረሪትና ለምስጥ መኖሪያ ለመሆን የአካባቢው አባቶችና ምዕመናን የፈረሰውን የእግዚአብሔር ቤት እንደገና ለመስራት የቅዱስ አማኑኤል ወዳጆች እጃችሁን ዘርጉልን፣ የፈረሰውን ቤቱን አብረን እንስራ በማለት አጣዳፊ የድረሱልን ጥሪያቸውን አስተላልፈዋል። አነሰን በዛም ሳትሉ አስራት በኩራታችሁን ገጠር ላለችው ቤተክርስቲያን በመደገፍ የበረከቱ ተካፋይ ይሁኑ።